ጭማሪ እንዳትሆን በህይወት ጉዞህ ላይ ምድር ላይ ስትኖር ጨማሪ እንጂ ጭማሪ እንዳትሆን አጋዥ እንጂ ሸክም ላለመሆን ጥረት አድርግ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያው በሆነው ንግግራቸው ላይ ከላይ ሆና የምትሰጥ እጅ ከስር ከምትቀበል ትበልጣለች ይላሉ። ከላይ ለመሆን ሰጭ ለመሆን ለምድር ሸክም ሳይሆን አጋዥ ለመሆን ሲያነሳሱ ነው። ምድር ላይ በየትኛውም ሂሳብ ሸክም እንዳትሆን የቤተሰብ ጥገኛ ለመሆን የቤተሰብ ጥገኛ ላለመሆን ጥረት አድርግ። ከቤተሰብ ዶላር ብር እየተላከለት ቁጭ ብሎ የወጣትነት ጊዜውን ከሚያቃጥል ግለሰቦች ላለመሆን ቆርጠ ተነሳ። አንድ ታሪክ ላጫውታችሁ። ኢማም ኢብራሂም ኢብን አድሃም በእስልምና ውስጥ ካለፉ ትላልቅ ምሁራኖች ውስጥ አንዱ ናቸው። ታዲያ እርሳቸው የቅርብ ጓደኛና ተማሪ አንድ ግለሰብ አለ። ይህ ግለሰብ ለንግድ ተንቀሳቀሰ። ቅፍለቱን እየመራ ለንግድ ወጣ። እህል ጭኗን ሽጦ ለውጦ ሊመለስ ነው። መንገድ ላይ እያቆራረጠ በረሃውን ሄደ። ከኢብራሂም ኢብን አድሃም ጋር ተሰነባብቶ ወጣ። በረሃውን እያቆራረጠ ትንሽ እንደሄደ ደከመውና ዛፍ ስር ጥላውን ተደግፎ ቁጭ አለ። ከዛም አይኑ አንድን እንግዳ ክስተት ተመለከተ። እርሱም አንድ አይኑ ማይ አሞራን ሌላ አይኑ ማይ አሞራ ከርቀት እየበረረ መጥቶ ምግብ ሲያጎርሰው ተመለከተ። ሱብሃንአላህ አለ፣ ተገረመ። ይሄ የአላህ ተአምር ነው አለ። ይሄን ማይ አሞራ በማይ አሞራ የሚመግብ ጌታ ነው እንዴ ያለኛል? ታዲያ እኔ ምን አደከመኛል? አሞራን እንስሳን የሚቀልብ ጌታ እያለ እኔ ንግድ እያልኩ መመላለስ ምን አደከመኛል? ቤቴ ቁጭ አልልም፣ ጀሊሉ ያመጣው ይሄ ይላል። የያዘውን ቅፍለት እየመራ እንደገና ወደ አገሩ ተመለሰ። ንግዱን ትቶ ወደ አገሩ ሲገባ ታላቁን መምህር ኡስታዝ ኢብራሂም ኢብን አድሃምን አገኛቸው። ከምን ጊዜው ተመለስክ? መቼ ሽጠ ነው መቼ ተመለስከው አሉት። አይ ነገሩ እንደሱ አይደለም፣ ነገሩ ሌላ ነው አለና ያየውን ክስተት አጫወታቸው። እኔማ በረሃውን አቆራርጬ ስሄድ እንዲህ ተመለከትኩ። ስለዚህ ውርን አሞራ የሚመግብ ፈጣሪ እያለ እኔ ቤቴ ቁጭ ብል ሪዝቄን ያመጣው ይላላቸው። ኢብራሂም ኢብን አድሃም አመለካከቱን ቀየሩለት። ትክክል ነህ፣ የትም ቦታ ብትሆን ሪዝቅህን አላህ ያመጣዋል። ነገር ግን አንተ ለምን ውሩን አሞራ ለመሆን ፈለግክ አሉት። ግልጽ ነው። እሱን የሚመግበው ለምን አትሆንም? ለምን የበላይ አትሆንም? ለምን ሰው የሚመጸወትብህ ለመሆን መረጥክ? ለምን ከላይ አትሆንም? ከታች ለመሆን መረጥክ አሉት። ግለሰቡ አስተሳሰቡ ቀየረ። በጣም ተነካ። ግንባራቸውን መጥቶ ሳም አደረገና ኡስታዜ ወይ አላህ ያቆያችሁ አላቸው። ወደ ንግዱ እንደገና ተመለሰ። በህይወት ጉዞ ላይ መቼም ቢሆን በላብ ለማደር ጥረት አድርግ። የሰው ሸክም እንዳትሆን። የሰጠ ይንቅሃል። አላህ ካዘነላቸው ውስጥ ተቀባይ ስትሆን የበታች ትሆናለህ። አላህም በጣም የሚወደው ሪዝቅ ማለት ባሪያው ከላቡ የሚመገበው ነው። የቆሸሹ እጆች የነጹ ርዚቆች መገለጫ ናቸው። እና አደራህን በህይወት ጉዞ ላይ የማንም ሸክም እንዳትሆን። ተነሳሽ ሆን፣ ስራ፣ ተንቀሳቀስ። የሚላክልህ ብር ካለ እሱን ወደ ስራ ለውጠው። ነገ ይሄ ጉዳይ ላይ ይቀጥል ይችላል። ነገ ሁሌ የሚሰጥ ሰው ሊሰለችህ ይችላል። በህይወት ጉዞ ላይ ሰጭ እንጂ ተቀባይ ላለመሆን ጥረት አድርግ። ምድር ላይ አጋዥ ረጅ እንጂ የምድር ሸክም እንዳትሆን። ሙስጠፋ ሳዲቅ ራፊዒ ምን ይላሉ? አንድ አባባል አላቸው። ኢዛ ለም ተዚድ አንተ ፊ ዱንያ ፈአንተ ዛኢዱን ዐለይሃ። ዱንያ ላይ አዲስ የጨመርከው ነገር ከሌለ አንተ በዱንያ ላይ ጭማሪ ሸክም ነበርክ ማለት ነው ይላሉ። ምድር ላይ አዲስ ነገር አበርክተን እንለፍ። ሌላው ቢቀር ግን ራሳችን ከሌላው እጅ እናብቃቃ። ቤተሰቦቻችን፣ ልጆቻችን፣ ወላጆቻችንን ቢያንስ ከሰው ከመመጽወት እንጠብቃቸው። ከላይ እንጂ ከታች እጅህ እንዳይሆን ጥረት አድርግ። ብስሚላህ ራህማን ራሒም። አሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ወንድሞቼ እና እህቶቼ ዛሬ ደግሞ የሆነ ምሳሌ ይዤላችሁ የመጣሁት
ምሳሌ ምን ያህል መሰላችሁ? አንድ ባለሀብት ወደ እናንተ ተጠግቶ እከሌ 5 ሚሊዮን ብር ካሽ ሰጣለሁ፣ በቀን ከጠዋት ከተነሳህበት ሰዓት ጀምሮ እስከ ማታ ድረስ 100 ጊዜ ስሜን እየጠራህ አመስግነኝ፣ እከሌ ያመሰግናለሁ በላ አለክ። 5 ሚሊዮን ብር ሰጣለሁ። እንዲሁ 5 ሚሊዮን ያልኩ ወደ 50 ሚሊዮን ከፍ አድርጌዋለሁና በቀን 1000 ጊዜ ስሜን እየጠራህ አመስግነኝ አለ። እምቢ ትለዋለህ ያንን ነገር? በእርግጠኝነት እምቢ አንለው፣ በደስታ ነው የምንቀበለው ያን ነገር። ምክንያቱም አይመጣጠንም። 50 ሚሊዮን እና በቀን 1000 ጊዜ ብቻ አመሰግናለሁ ማለት ጭራሽ የማይገናኝ ነገር ነው። ወላኪን አብዛኞቻችን እኮ እንዲህ ያለ ዲል መጥቶልን እንዲህ ያለ ውል ስምምነት መጥቶልን ሳንቀበለው እየተቀመጥን እኮ ነው። አላህ Subhanahu Wa Ta'ala ጤናችንን ሲሰጠን ተመልከቱ እስቲ። ጤና የሚባለው ነገር ምን ያክል ውድ እንደሆነ የምታውቁት በተለያየ ጊዜ ሶሻል ሚዲያ ላይ የምታዩዋቸው ወንድሞች እከሌ ኩላሊቱም ታሞ 5 ሚሊዮን ብር ተጠይቋል፣ እከሌ ደግሞ የደም ካንሰር እንትን ብሎበት 6 ሚሊዮን ብር ተጠይቋል፣ እከሌ ደግሞ እንትን ስላለበት 7 ሚሊዮን ተጠይቋል። አልሰማችሁም ይሄን ነገር? በእያንዳንዱ በሽታ 5 ሚሊዮን 6 ሚሊዮን 7 ሚሊዮን ነው እየተጠየቁ ያሉት በአንድ በሽታ ብቻ። አላህ ደግሞ Subhanahu Wa Ta'ala እንዳንታመም አድርጎን ያለው በሚሊዮኖች የሚቆጠሩ በሽታዎችን ነው። እነኚህን ሁላ ሚሊዮኖችን ከመስጠትም በላይ ነው። ምክንያቱም እነኚህ የታመሙ ወንድሞቻችን እኮ አንድ ግለሰብ መጥቶ 50 ሚሊዮን ብር ልስጣችሁ ቢላቸው 5 6 7 በሽታ ከታመምክና 50 ሚሊዮን ብሩን ከሰጠክ 50 ሚሊዮኑን ብር አፍስሰህበትም ታመህበትም ላትድን ትችላለህ። አላህ ደግሞ ጤናችንን ሰጥቶን ኢቭን ብንታመም ራሱ አንድ በሽታ 2 በሽታ 3 በሽታ ነው የምንታመመው። አብዛኛው ሰው ከታመመ ራሱ አንድ በሽታ 2 ወይ 3 በሽታ ነው የሚኖርበት። ከዚያ ውጪ ግን በሰላም እንድንኖር አደረገን። ይሄንን የአላህ Subhanahu Wa Ta'ala ውለታን ስንመለከት አይደለም 50 ሚሊዮን 100 ሚሊዮን እንኳን ሊተካው አይችልም። بالمقابل ምን ክፈሉን ያለን አላህ Subhanahu Wa Ta'ala መክፈል አለባችሁ ያለን ምን ነው? ሰላትን እኮ ነው خلاص ከሸሃደተይን በኋላ ከሽርክ ከራቀን በኋላ إن الصلاة كانت على المؤمنين كتابا موقوتا صلاة ነው العهد الذي بيننا وبينهم الصلاة ومن تركها فقد كفر شهادة أن لا إله إلا الله وأن محمد رسول الله وإقام الصلاة نتبالو صلاة ቀጥ አድርጎ መስገድ ምን ያክል የማይመጣጠን ነገር እንደሆነ ደግሞ አስቡት እስቲ። ያን ሁላ ውለታ ውሎልን ሰላቴን ብቻ ስገዱልኝ፣ ነገ ስትመጡ ደግሞ ለሰጣችሁ ጸጋ ሌላ ተጨማሪ ጸጋ ሰጣችኋለሁ። ምክንያቱም እኔን ስለተገዛችሁበት ዒባዳ ስለሰራችሁበት። በጣም የሚገርም ሂሳብ ነው አይደል? ቢሆንም ግን ከአላህ Subhanahu Wa Ta'ala የተሰጠ ቃል ነው። خلاص ሰላታችሁን ስገዱ እመነዳችኋለሁ፣ ምንዳ ታገኛላችሁ፣ ብዙም ከፍላችሁ ከፍያ አለኝ አለ። ነገ አላህ ፊት ቀርበን ይሄን ሁላ ውለታው ይልክ ይሄን ሁላ ነገር አድርጌልህ ሰላቴን ለምን አልሰገድክም ካልን ምን ብለን ነው የምንመልሰው? ይሄ ጥያቄ የሁላችንም ጥያቄ መሆን አለበት ብዬ ነው የማስበው። ስለዚህ ወንድሞችና እህቶች እናስብበት። የማንሰግድ ከሆነ ወደ ራሳችን እንመለስ። 5 ሚሊዮን ብር ለሚሰጠን ሰው በቀን 10 ጊዜ አይደል 10,000 ጊዜ እንኳን ስሜን እየጠራችሁ አመስግኑ ቢል እናመሰግን ነበር። 5 ሚሊዮን ብር ለሰጠን ሰው አላህ ደግሞ ይሄን ሁላ ሰጥቶን ከጤናው በላይ ደግሞ ኢስላምን ሰጥቶናል እኮ። ከኢስላም በላይ ምን አለ? ስለዚህ ማመስገኑ በሰላት በኩል ስለሚመሰገን ረበል ዒዘቲ ወልጀላል ሰላታችን ላይ እንበርታ ለማለት ነው የመጣሁት። ጊዜውን ጠብቀን እንስገድ። إن أصبت فمن الله وإن أخطأت فمن نفسي ومن الشيطان وآخر دعوانا أن الحمد لله رب العالمين رب جعلنا مقيمي الصلاة ومن ذريتنا ربنا وتقبل دعاء السلام عليكم ورحمة الله وبركاته. ምቹ ትራስ ማለት ንጹህ አእምሮ ነው። ሰውን ሳትበድል ለሰዎች መልካም ያሰብክ በደግነት ኑራ በደግነት ያመሸህበት ቀን አእምሮ ንጹህ ልቦና ንጹህ